አይደል ሳልደርስለት አረፈ ያልከው ሌሎች ደግሞ መንታ ሁለቱ መንታዎቹ ምን ሆነው ነው እነሱ ሲያረፉት እነሱ ታሞባት ነው ያረፉት ምንድነው ችግሩ ማለት ለምንድነው የአእምሮ ህመም እናንተ ላይ በተደጋጋሚ እናንተ ቤተሰብ ለሚከሰተው ምንድነው አላወጣውት ምንም እናውቀው ነገር የለም ያው የሷ የታናሾች የማሪ ታናሾች ናቸው መንትዮቹ ተከታትለው ነው ያጣጫቸውና ማለት ሐኪም ቤት አልተወሰዱም ህመማቸው አልታወቀላቸውም ከመሞታቸው በፊት ታናሺ የሷ የማሪ ታናሽ እንኳን ድንገት ነው እንትን ያሉት ተከታትለው ያረፉት ግን ድንገት በቃ መንታም ስለሆኑ መንታ ደግሞ አንዱ ታሞ ደግሞ አንዱ ይታመማል የታወቀ ነገር ነውና ድንገት ነው ያጣጫቸው ገላን ግን አንተ ስንተኛ ልጅ ነህ ለቤተሰቦችህ እኔ ስድስተኛ ልጅ ነኝ ኦኬ ማሪ ያልክ ተከስሷ ስንት አመት 36 አመቷ ነው ያልከው ማለት ነው ስንተኛ ልጅ ነው 30 አሁን እሷ ሁለተኛ ልጅ ነች ታላቅ ወንድም አለ ኦኬ ታላቋ ይሰራል ጤነኛ ነው ታላቄ ጤነኛ ነው ግን ሶስት ልጆች ከወደደችለት በኋላ ባለቤቱን በመኪና አደጋ ስላጣ እሱም ስራም ተስፋ ምንም ስለጨላለመበት ሁሉ ነገር ተወ ልጆቹ የምታሳድገው እንግዲህ ደከመኝ ሰለቸኝ የማታውቀው እናቴ ናት አርሜ ናትና እሱ አይሰራ ስራ አይሰራ በሐዘን በደረሰበት ባለቤቱን በማጣቱ ሐዘን ምክንያት ነው ስራ ማይሰራ በሰዓቱ ስራ ማይሰራው በዛ ምክንያት ነበር ከዛ በኋላ ግን ረጅም ጊዜ ስራ ስላልሰራ ይሁን አላውቅም ከዛ በኋላ ምንም ስራ አይሰራም በቃ ወጥቶ ነው የሚገባው የትም ሄዶ ነው የሚመጣውና ሌላም ትዳር ይዟል ልጆች ያርጎ ነው በቃ እሱ የሚኖረው እና እኔ ነኝ ማስተምራቸው ማለብሳቸው ማሪ ላይ ሌላ የመጨረሻ ልጅም አለ እናቴም እንደዛው እና እሺ እሱ ሌሎቹስ ከአእምሮ ታማሚው እህት ቀጥሎ ያሉትስ አንድ ሁለት ያልኩሽ መንትዮች አርፈዋሉ ግን አንዲት ሶስት ልጆች ወልዳለች ምለሽ እንግዲህ ሶስት ልጆች ወልዳለች ምለሽ አለች እሷ ኑሯን እየኖረች ነው ስለዚህ ያው ልክ 5 ቀርተናል ከ8 ብለካል አንድ የአእምሮ ታማሚው እህት አንዱ ሁለተኛ አንተ አንዱ ትልቁ የመጀመሪያው ወንድምክ ደግሞ ባለቤቱን በመኪና አደጋ በማጣቱ አእምሮ ስለተነካ ስራ ስለማይሰራ የሱን 3 ልጆች እናትክ ናት የምታሳድገው ኦኬ 3 ማለት ነው ሌላ 2 ይቀራል እኮ የመጨረሻ ፈሬሳ የሚባል ልጅ አለ እሺ እሱ ስንት አመቱ ነው እሱ ኦልሞስት አሁን 19 አካባቢ ነው ይማራል ይሰራል ምን ያደርጋል ይማራል ጤነኛ ነው እሱ ጤነኛ ነው 12ኛ ክፍል ይማራል አንድ ይቀራል ከ5 አሁን እሱ 19 አመቱ ፋሪስ ያልከው አራተኛ ነው አንድ ይቀራል 5 አይደለ በህይወት ያላችሁት አንድስ ቶላ ማሬ በሹ እኔ እና ፈሪሳ 5 እኔ ያለው ቶላ የመጀመሪያው ልጅ የመጀመሪያ ባለቤቱን በህይወት ያጣት ቶላ አለ ሁለተኛውስ ማሬ ከዛ ሶስተኛ አንተ አይደለም ወለደች ምልሽ ልጆች አላት ምልሽ አም ሶሪ ልጆች አላት የምትለኝ ሶስተኛ ላይ ያለች የሶስት ልጆች እናት ናት አራተኛ ደግሞ አንተ አለ አምስተኛ 19 አመት አለ ስለዚህ አሁን ቤት ውስጥ የሚኖሩት እናትህ የአእምሮ ታማሚው እህትህ የወንድምክ 3 ልጆች እና ትንሹ የ19 አመት ልጅ የነዚህን 5 ሰው ኃላፊነት እናትክ ላይ ነው የወደቀው እናቴ ላይ ነው እናቴን ደግሞ እኔ ላይ ነች ኦኬ ቤታችሁ ክራይ ነው ኪራይ አይደለም ኦኬ የራሳችሁ ነው ስለዚህ አንተ ነህ የምታስተዳድረው ቤተሰቡን እኔ ነኝ ተሸክሜ እየኖርኩ ያለሁት አንተ የት ነህ እኔ አሁን ያለሁት ዱባይ መጥቻለሁ እንዴት መጣህ ወደ ዱባይ በኮንስትራክሽን ስራ ሰዎች አፕላይ ተደርጎ ስለሆነ እኛ እዚህ አፕላይ እናደርጋለን ትንሽ ብር ነው የምትከፍለው ከከፈልክን ተብዬ 100,000 ብር ከሰው ተበድሬ ትንሽ ብር ነው ከፍዬ የመጣሁት ኦኬ ስንት ጊዜ ከመጣሁ ኦልሞስት አሁን 6 ወር ሆኖኛል 6 ወር አልፎኛል 100,000 ብር ደህን ከፈልክ 100,000 ብር ላይፍ ኢን ዱባይ ነው የከፈለልኝ አግኝቶኝ ኦኬ እሺ ከመጣው አንዴ ሳይት የለም አንዴ ሳይት ዝግ ነው እየተባልኩኝ በሌላ ደግሞ እዚህ ኩላሊቲ አካባቢ በጣም ነው የሚያመኝ
ረጅም ጊዜ ነው ሲሚንቶ ተሸክሜ ድንች ተሸክሜ ኖር የጀመረውና በዛ የተነሳ እዚህ ከመጣው ጀምሮ አንጀቴ በጣም ተደጋጋሚ እየወረደ ስለሚያስቸግረኝ ኮንስትራክሽን ስራ የሚታወቀው ነውና መስራት ስላልቻልኩ ረጅሙን ጊዜ አሳለፍኩ ተኝቼ ነው። ከዛ የተነሳ ላይፍ ዱባይ ቃል አግኝቶኝ ሲያወራኝ እንዲህ ስለው እዳን እከፍልልሃለሁ ለሀርሜና ለማሬ ግን ሰዎችን እናሰባስባለን ብሎኝ ነበርና በእንደዚህ ሁኔታ ውስጥ ነው ታሪኬ ይሄ ነው። ለማሬና ለሀርሜ ያው ማለት ታሪኩ ለአብዛኛው ያሉት እሱ ፖስት ከማድረግ በፊት ወይ ደግሞ ለሱ ከመናገር በፊት እሱ የሚያውቀው ማሬ ማለት እህቴ ናት የሚያማት። ማሬን አውቄያለሁ እኮ ሌላ የጠራኸውን ሀርሜ ነው የምላት እናቴ ነኝ። እናትህ ታዲያ ምን ጤነኛ ናት አይደል ማዘር? አዎ ጤነኛ ናትማ፣ ደክማለች ማለት ረጅም ጊዜ ለነሱ በመልፋት አሁን እኔ ለነሱ የተሻለ ነገር መስጠት ፈልጋለሁ። ያለብኝ ሸክም ሰዎች ተረድተውኝ እንደ እህት እንደ ወንድም እንደ ቤተሰብ አይተውኝ እንዲደግፉኝ እንዲረዱኝ ነው። ይሄን አሁን አንተ ምን እየሰራክ ነው ዱባይ ላይ? ኮንስትራክሽን ነው። ኮንስትራክሽን መስራት አልቻልኩም የሰልማ እናትዬ አላልክም? ያለው አሁን ኮንስትራክሽን ስራ ላይ ነው። አላቆምኩኝም። ምን ነው አንጀቴን ነው ኩላሊቴን ነው ያመኛል ያልከኝ? አዎ ኩላሊቴን አካባቢ በጣም ያመኛል። አንጀቴ በተደጋጋሚ ነው የሚወርደው። ይሄ ቡዋ ነው የሚባለው። እኛ አካባቢ ላይ እታሸው ነበረ በፊትም። ስንት አመትክ ነው ታሙ? 28 እና አሁን አንተ ምንድን ነው ማድረግ የምትፈልገው? እህትክ ያው ኦልሬዲ የሚታከም አይደለም ህልሟ። እናትክን መርዳት ብቻ ነው የምትፈልገው? ምንድን ነው እናትክን መርዳት ብቻ ነው የምፈልገው እኮ። ምንድን ማድረግ ነው ለእናትክ? ቁራት ነው የምፈልገው እኔ ለእናቴ ማድረግ የምፈልገው ትንሽ የሆነ ስራ እየሰራው አጠገባ መሆን ያለብኝ፣ አጠገባ ሆኜ ነው መስራት ያለብኝ። ምክንያቱም ስመጣም ቢረበንም ቢጠማንም ከጎን ያትራቅ፣ አንተ ትሻለኛለህ፣ አንተ ነህ ቅርቤ እያለችኝ ነው የመጣሁት። ምክንያቱም የአባቴ ቤተሰቦች አባቴ ብዙ ሚስቶች ስላሉት ቦታውን የጋራ ነው እንካፈላለን የሚል ሂደት ውስጥ ነው እኔ ስመጣ የነበረውና ትቻት የመጣሁት ማንንም በማይጋፋላት ማንንም በማይታገልላት ሁኔታ ውስጥ ነው ትቻት የመጣሁትና አሁን አጠገቧ ሆኜ ነገሮቹን ማስተካከል ነው። እናት ነበረች፣ እናት ነች ለልጅ ጋሻ፣ ግን እኔ ልጇ ነኝ ለሷ ጋሻና አጠገቧ ሆኜ ያስተዳደርኳት ባኖራት ነው ደስ የሚለኝና ብዙ ኖራለች ማለት ብዙ ታግላለች። በትዳርም ደስተኛ አልነበረችም፣ ጥሩ ጊዜ አላሳለፈችም። ለ30 ዓመታትን ያህል አንድ ቀን እንኳን ደክሞኛል በቃኝ አላለችም። ሁለት ታማሚ በሽተኛ ይዞ መኖር፣ በጸበል መንከራተት በጣም ብዙ ነው። ለዛውንም ሽንታቸውን አውቀው ሽንት ቤት የማይሄዱ ልጆች፣ በተኙበት የሚጸዳዱ ልጆችን ይዞ ከዘመድ ተገፍታለች። ከዘመድ ከእህት ከወንድም እንኳን ማንም እንኳን እህታችን እኮ ብሎ ማንም ያነሳት የለም እሷንና እኔ ነኝ ያለሁላት ለእናቴና በቃ ሰዎች ተረድተው የሆነ ነገር ምክንያቱም ለእናት አለመድረስ ያማል። ቀናል አድርጋት ልጅ እያለሁ የተሻለ ህይወት መሰጣት መስሎኝ እኔ ሳድግ እንዲያርግልሻል ከእድሜ መጨመርና ከኔ መጉበጥ በቀር ምንም ነገር አላሳየኋትም። እና ሰዎች እባካችሁ ተረዱኝና እናቴን ላግዛት። በቃ ይሄንን ነው እኔ ሀቡዬ የምለው እኮ። አሁን አንተ ከዱባይ ገብተህ ኢትዮጵያ እናትህ ካጠገብ ሆነ ለመስራት ምን ያህል ያስፈልጋል? እኔ ቢያንስ የወተት ከብት እንኳን ገዝቼ ወተት ሽጬ እንኳን እሷን አኖራለሁ። ሌላ አይደለም፣ ትልቅ ነገር አይደለም እኮ። እሺ እኔ አሁን እርጉዝ ነኝ። በዚህ ሰዓት እርዳታ አልሰበስብም። በጣም ብሶ መልሻለሁ። ግን እኔ እህትክን ካየው በኋላ ከአይምሮ በላይ ምድር ላይ ምንም ከባድ ነገር የለም። የሰው ልጅ ምንም ነገርን ተቋቁሞ ማለት የአይምሮ ታማሚ ግን በቃ የአይምሮ ታማሚ ነው፣ ራሱን አያውቅም። ራቁቱን አደባባይ ላይ ቢወጣ ገበናውን መሸፈን አይችልም። እና ከአይምሮ ህመም በላይ እዚህ ምድር ላይ ከባድ ነገር የለም።
እሱ ይሄን ደግሞ እያየሁ እኔ መቋቋም አልችልም። እሱ አንተ እናትህን ሄደክ ከእናትህ ጎን ሆነክ እንዳልከው እናትህ ከአንተ ውጪ ማንም ጤነኛ ልጅ የላትም፣ ማንም ከጎኗ ሊቆም መከታ ሊሆናት የሚችል ልጅ የላትም ብለሃል። ምን ያህል እንደሚፈጅ ንገረኝ እና እኔ አንቀጣም እርዳታውን አሰባስብልካለሁ ወይ አሁንም የምንችል ከሆነ አሁኑኑ እናደርግልሃለን። ስንት ነው እናትህ ጎን ሄደክ ለመሆን? እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እንግዲህ ከራሴ ወይ ከዘመዴ አይደለም ስጡኝ ብዬ የምጠይቀው ከማታውቁኝ ከእናንተ ከእህት ወንድሞቼ ነውና ከማላውቀው ሰው የዚህን ያህል ያስፈልገኛል ማለት ይከብዳል። ኖ ማለት ይሄን ያህል ለሚፈጀው ጠይቀሃል። አንተ አሁን ኩላሊት ታማሚ ሆነክ ዱባይ ላይ ኮንስትራክሽን እየሰራክ መቀጠል አትችልም። አንተ ደግሞ የሆነ ነገር ከሆንክ እናትህ ማንም የላትም ማለት ነው። ሌሎቹ ልጆች እንትን ስለሆኑ ትንሹም አልደረሰም። ትልቁ ወንድምክም ባለቤቱን በመኪና አደጋ በማጣቱ አይምሮ ስለተነካ የረባ ልጅ ሊያግዛት የሚችል ልጅ የለም። እናትህ ከጎኗ አርጅታለች፣ እሷም ደክማለች። አንተ አሁን ከዱባይ ገብተክ ኢትዮጵያ አሁን ስራ ለመስራት ስንት ይፈጃል ብለክ ነው? አልጠየቅክም ጭራሽ? ጠይቄያለሁ። ስለ ስራውማ በደንብ ነው የምጠይቀው እኮ። ስራው ስንት ይፈጃል? ምንም ሳትሳቀቅ ንገረንና እኛ አቅማችንን እናግዛለን። እሺ ያው ቢያንስ 8:50 ይፈጃል ስራው በሁለት ከብት ለመጀመር ማለት ነው። ምንም ብዙ አይደለም። ምን ከታች የምትጽፉት ብዙም አይደለም። ምን የምፈልገው አንተ 8:50 ይፈጃል ካልክ እኛ እስከ 1 ከቻልን እናግዛለን ሁላችንም። ስለዚህ ጋይስ ይሄ ወንድማችን በጣም ነው የሚያሳዝነው። ጤነኛ ሳይሆን ነው ዱባይ ላይ ኮንስትራክሽን እየሰራ ያለው። ስለዚህ እናግዘው ሁላችንም ያቅማችንን። አሁን እንጀምር። ምን ትላላችሁ? ቃል ግቡና ቁጥር በጻፍ አይደለም እስኪ አድርጉት። በወሬማ በኮመንት እኮ አይደለም። ኮመንት በነፃ ስለሆነ ዝም ብላችሁ ስለኮመታችሁ ይህን ቁጥር የምንጽፉት ሰዎች እኮ 5 የማትሰጡ ናችሁ። እንደኛ የተግባር ሰው ሁኑና ግቡና አካውንት ነምበር አሁን ይስጣን ቃል ግቡ። ኮመንት በጻፍ አይደለም። ኮመንትማ ነፃ ነው። ኮመንት ለመጻፍ ምንም የሚከፈል ነገር ስለሌለ 5 ሚሊዮንም 10 ሚሊዮንም ብትጽፉ ጻፉ፣ ቻክችኩ። እኔም አልችለውን ነገር ቃል አልገባለትም። እሱ 8 እስከ 8:50 ድረስ 2 ከብት ገዝቼ ከእናቴ ጎን ሆኜ ነገ ለምን ነገ አሁን 8700 ሰው ህዝብ እያለ ሁሉም ያቅሙን አሁን ቢሰጥ አይሻልም? አሁን አካውንቱን ሰጥቶን ነገ ለምን ነገ ይሄንን ሰው ደግመን እናገኘዋለን? አሁን በዚህ አጋጣሚ ማገዝ የምትችሉ ሰዎች እየገባችሁ ቃል ግቡ። ግን ስልክ ቁጥር ትሰጣላችሁ። እዚህ ቤት ቃል ገብቶ መውረድ የለም። ስልክ ቁጥር አስመዝግባችሁ ቃል የገባችሁትን አስገብታችሁ ደረሰኝ ትልቃላችሁ። ነገ የምትሉት ለምንድን ነው አልገባኝም። 8800 ህዝብ እያለ አሁን እንዲረዳው ልጁ ቻሊ በጣም አድርጎለኛል። አሁን እየገባችሁ ካልክ እኔ ጌሜ ይቅርብኝ። ኦኬ አሁን እየገባችሁ አገሱት። አሹ ቀጠሮ ነበር። አሹም መስዋዕትነት ይከፍላል። ቪዲዮ አብራተሙ እሺ አንቺ ደክሞሻል። ነገር ቢሆን ኖ መስዬ እኔ ይድከመኝ። እኔ አሁንም የእሱ ችግር ባይፈጠርም ኖሮ እኔ ጌም እጫወት ነበር ቁጭ ብዬ። ጌም ሳልጫወት አልወጣም እና እኔ የጌም ሰዓቴን መስዋዕት አድርጌ እሱን እናግዘው። በጣም ነው የሚያሳዝነው። እኔ የሰማሁትን ነገር ልቤ መቋቋም አልቻለም እና አይከናት አሁን እናግዘው ወንድማችንን። ጋይ ሰምታችሁታል ታሪኩ። በጣም ያሳዝናል። እና አሹ ደግሞ ዛሬ ነበር ቀጠሮ። ካሹዬ ለወንድምክ መስዋዕት ታደርጋለህ። ለነገ እናድርገው ያንተን ቀጠሮ ከይቅርታ ጋር። ችግሩን ሰምተካል። በጣም ነው የሚያሳዝነው። አሹ እሺ፣ አሁን ወንድማችንን ማገዝ የምትፈልጉ ቃል መግባት የምትፈልጉ ጻፉ። 1 ቁጥር ሞዴሬተሮች ኢንቫይት ያደርጓቸዋል። ደብተር ላምጣና መዘግባለሁ እና
እያንዳንዳችሁ 5,000 እንኳን ብታዋጡ በቶሎ ይሞላለታል። ችግሩን ሰምታችኋል መቼም። ምንም ጨካኝ የሆነን ሰው ልብ ራሱ ይነካል። በጣም ነው የሚያሳዝነው ችግሩ። አሹ አልሰማኸኝም? ፓፒ እኔ ከራሴ ጀምራለሁ ውዶቼ። አካውንተንት ትሰጠኝና እኔ 10,000 ብር ትራንስፈር አድርግልሃለሁ አሁን። አሜን። ኦኬ ደብተሬን አቀብለኝ። እሺ ሞዴሬተሮች አንድ ቁጥር የሚጽፉትን ያስገባሉ። ከራሴ ልጀምር እኔ። አቤት ሰማያዊ ደብተር አለ አይደል? እርዳታ መዘግበጣ አልቋል እንዴ? ግን የመጨረሻዎቹ ፔጅ አዲሱንም ማምጣት ካለቀ እዛኛው ነጩ ፕሪንተር ያለበት ሰልፍ ላይ የመጀመሪያው መሳቢያ